ሀገራዊ መግባባትና ጠንካራ ቅቡልነት ያለው ሀገረ መንግስት ለመገንባት ጽኑ መሰረት መጣልን ዋነኛ ዓላማ አድርጎ እየተንቀሳቀሰ ያለው የኢትዮጵያ ሀገራዊ ምክክር ኮሚሽን ውስጣዊ ችግሮችን በውይይት ለመፍታት የሚያስችል የፖለቲካ ባህል ለማዳበርና ለዲሞክራሲ ስርዓት ግንባታ ምቹ መደላደልን መፍጠር ቀዳሚ ተግባሩ ነው። ሀገራዊ ምክክር ኮሚሽኑ የተቋቋመበትን ዓላማ ከግብ ለማድረስም በተለያዩ ክልሎችና ከተማ አስተዳደሮች የሚያከናውናቸው የአጀንዳ ማሰባሰብ ምክክር ምዕራፎች በ11 ክልሎችና በሁለት የከተማ አስተዳደሮች መከናወኑ ይታወሳል። ኮሚሽኑ ቀጣይ የምክክር ምዕራፍን ከግንቦት 22 እስከ 24 እንደሚካሄድ የገለጸ ሲሆን የፌደራል ተቋማትና ማህበራት የምክክር ምዕራፍን በተመለከተ ገለጻ አድርጓል። በቀጣዩ የምክክር ምዕራፍ 38 የሚሆኑ ተቋማትና ማህበራትን የሚወክሉ ከ800 በላይ ወኪሎች እንደሚሳተፉ የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ገልጸዋል። የፌደራል ተቋማትና ማህበራት ባለድርሻ አካላት የምክክር መድረክ ከግንቦት 22 እስከ 24 ዓመተ ምህረት 2017 ዓመተ ምህረት በአዲስ አበባ ሚሊኒየም አዳራሽ የሚካሄድ መሆኑን በዚህ አጋጣሚ ይፋ ማድረግ እፈልጋለሁ። በሂደቱም 38 የሚጠጉ ተቋማትና ማህበራትን የሚወክሉ ከ800 በላይ ወኪሎች የሚሳተፉ ሲሆን ኮሚሽኑ ባለው የአሰራር ስርዓት መሰረት ለእነዚህ ተሳታፊዎች ጥሪዎችን በማስተላለፍ ላይ ይገኛል። የፌደራል ተቋማትና ማህበራት ወኪሎቻቸውን መርጠው ሀገራዊ ፋይዳ ያላቸውን አጀንዳዎች እያደራጁም እንዲጠብቁ ጥሪ ቀርቧል። ኮሚሽኑ በአሁኑ ወቅትም 80% የሚደርሱ የፖለቲካ ፓርቲዎች ጋር በጋራ እየሰራ ስለመሆኑ ተጠቁሞ ለቀሩት የፖለቲካ ፓርቲዎች ጥሪ እንደቀረበላቸውም ተገልጿል። አክሎም እስካሁን ጥሪው ተቀብሎ ምላሽ የሰጠ እንደሌለም ተጠቁሟል። እስካሁን ድረስ በክልል ደረጃ በክልሎችና በከተማ አስተዳደሮች ስንሰራ ነው የቆየ ነው። ያ ማለት በየክልሉ ያሉትን ባለድርሻ አካላት ሰብስበን ነበር። በፌደራል ደረጃ ያሉ ማለት ፖለቲካ ፓርቲዎች በአገር ደረጃ የሚንቀሳቀሱ ሲቪክ ማህበራት፣ የተለያዩ ማህበራት፣ የመንግስት ተቋማት በሙሉ በፌደራል ደረጃ ያሉ በአገር ደረጃ የሚንቀሳቀሱ ተቋማትና ማህበራትን በዚህ ሂደት ውስጥ ማካተት ስላለብን በፌደራል ደረጃ ይህን መድረክ አዘጋጅተናል። ይህ ማለት በክልሎች ውስጥ ያልተሳተፉ በፌደራል ደረጃ የሚገኙ ማህበራትና ተቋማትን የምናመካክርበትና አጀንዳ የምንረከብበት ሂደት ነው ማለት ነው። ከ80% የሆኑት የፖለቲካ ፓርቲዎች ጋራ ጀምረን አብረን ነው እየሰራን ያለነው። እንደውም በዚህ በኮሚሽኑ አማካሪ ኮሚቴ ውስጥም እነሱ አሉበት ከሌሎቹ ጋር የተወሰኑ በዚህ ሂደት ውስጥ ለመሳተፍ ፈቃደኝነታቸውን ያልገለጹ አሉ። ለነሱ ነው በተለይ ጥሪ እያደረግን የቆየነው። ምንም ገና ምላሽ አልሰጡንም። የኢትዮጵያ ሀገራዊ ምክክር ኮሚሽን የፌደራል ተቋማትና ማህበራት የምክክር ምዕራፍን በተመለከተ የሰጠውን ገለጻ መነሻ በማድረግ ተሳታፊዎች የትግራይ ክልል በሀገራዊ ምክክሩ ላይ የሚኖረው ተሳትፎ ምን ይመስላል ለሚለው ከተነሱ ጥያቄዎች መሀልም አንዱ ነው። የሀገራዊ ምክክር ኮሚሽነር አምባይ አጋቶም ከተሳታፊዎች ለተነሱ ጥያቄዎች ማብራሪያና ምላሽ የሰጡ ሲሆን በቀጣይም በትግራይ ክልል አጀንዳ የማሰባሰብ ምክክር ምዕራፍን ለመጀመር ዝግጅት እየተደረገ ነው ብለዋል። የሰላም ሂደቱ አካል ከሆኑ በኋላ ሰፋፊ የሆኑ ነገር ግን ሊሚትድ እንቅስቃሴዎችን ውስን የሆኑ ግንኙነቶችን በክልል ውስጥ ካሉ ባለድርሻ አካላት ጋራ፣ ግለሰቦች ጋራ፣ ግሩፖች ጋራ ግንኙነቶችን የተወሰኑ ውስን ሊሚትድ የሆነ ግንኙነቶችን ስናደርግ ነበረ። ለምሳሌ ሲቪል ሶሳይቲዎችን እዛ አካባቢ ያለውን እውነታ ለመረዳት ከነሱ ጋራ ውስን የሆኑ ንግግሮችን ውይይቶችን አድርገን ነበረ። ሌላው ከፖለቲካ ፓርቲዎች ጋራ ትግራይ ውስጥ ከሚገኙ የፖለቲካ ፓርቲዎች ጋራ ዝግ የሆኑ ስብሰባዎችን አድርገን ነበረ። ይህን ያደረግነው የትግራይ እውነታ ምን ይመስላል፣ ልክ ሌላው ሪጅን ውስጥ ሄደን እንደሰራ ነው መስራት ስለማንችል የተለየ እውነታ ስላለው ያንን እንዴት እናድርግ የሚለውን ከነሱ ጋር መመካከር ነበረብን። ከዚህ አንፃር ይህን ስራ እየሰራን ነው። አሁንም አዲሱን የጊዜያዊ አስተዳደርም ለማግኘት የተለያዩ ጥረቶችን እያደረግን ነው። እነዚህ ነገሮች ሲሳኩ ያለውን እውነታ የትግራይን ሪያሊቲ የሚመጥን ምክክር እናደርጋለን ብለን ባለሙሉ ተስፋ ነን። ይህን አስመልክቶ የመገናኛ ብዙሃን አካላትም መረጃዎችን በአግባቡ ሰንዶ ለህዝብ እንዲያደርሱና የምክክሩ አካል በመሆናቸው የበኩላቸውን ድርሻ እንዲወጡም ጥሪ ቀርቧል።